ሆሳና በእግዚአብሔር ስም የሚመጣ የተባረከ ነው ብለው አይደል? እንደሱ አይደል? የዘንባባ ዝንጣፊ መሬት ላይ ያደረጉ ኢየሱስ በአህያው ውርንጭላ ላይ ተቀመጠ ይላል። ኢየሱስ አህያው ውርንጭላ ላይ ቁጭ ብሎ የሰው ልጆች ለማዳን ሊሞት እኮ ነው። ሲገባስ እንደ ንጉስ ነው የገባው። ትክክል ንጉስ ነው የሚሞተው። ትንቢተ ዘካርያስ ላይ ምዕራፍ 10 ላይ ነው እነሆ ንጉስሽ በአህያ ውርንጭላ ወደ አንቺ ይገባል የሚል ቃል አለ። ኢየሱስ አንደኛ እሱን ትንቢት ሊፈጽም ነው። ሁለተኛ ንጉስ ሆኖ የአህያ ውርንጭላ ላይ የተቀመጠ ብቸኛ ኢየሱስ ነው። ንጉስ ከሆነ ከፍ ያለ ነገር ላይ ነው የሚቀመጠው፣ ወይ ፈረስ ላይ ወይ ሰረገላ፣ የተሻለ ነገር ነው። የአህያ ውርንጭላ በጣም ሚድል ክላስ ላይ ያለ አቅምም ገንዘብም ስልጣንም የሌለው ሰው ነው የሚቀመጠው። ንጉስ ሆኖ እናንተን ለማዳን ነው የመጣሁት ብሎ ሚድል ክላስ ላይ። አንድ አዲስ ኪዳን ላይ አንድ ጥቅስ ያየሁት ዘመሩ የሚል አንበባቸው አላነባ። የጌታ እራት ላይ እኮ ዘመሩ የሚል ቃል አለ። ሲቃይ ስለሆነ እንዴት ዘመሩ ብላችኋል? ማቴዎስ እንዴት ጻፈው ብላችሁ የጌታ እራት ከወሰዱ በኋላ ዘመሩ የሚል ቃል አለ። ባይዘው ዘምረውም ሐሙስ ማለት ነው ኢየሱስ አዘመራቸው። እነ ማቴዎስ ዘመሩ ብቻ ነው። ምን አለ መዝሙሩ ቢጻፍ? ጌታ ይባረክ። ዘምረው ወረዱ። ከዛ ሲቃዩ ሲቃይ ነው እንዴ? ኢየሱስ እኮ ሳይሞት እኮ ነው የጨረሰው። ለምንድን ነው የምትሰቃየው ሲሉት ለእግዚአብሔር ልገዛለት ምን ህዝብ ለዋጅለት። ይሄ ሳምንት እንደውም በጣም ትክክለኛ ሳምንት ነው። ትክክለኛ ሳምንት ነው ይሄ ሳምንት። ይሄንን እያሰብን የምንከርምበት በጣም ትክክለኛው ሳምንታችን ይሄ ሳምንት ነው። ተዘምሮለታል። ዛሬ ማለዳ ኢየሱስ ተዘምሮለታል። ህዝብ ሁሉ ተሰብስቦ ልብሱን እያነጠፈ ፈሪሳውያን መጡና ምንድነው ያሉት? ኢየሱስን ህዝቡን ዝም አሰኛሉት። ለምን ዝም አሰኘዋለሁ አለ። እምሞትለት ይሄ ህዝብ ነው። አሁን የሚሰቃየው ለዚህ ህዝብ ነው። ዛሬ የዘንባባ ዝንጣፊ ያነጠፈ ህዝብ ነው እኮ ነገ ስቀለው ያለው። ስቀለው አንፈልገውም፣ በርባን ይፈታ፣ እሱ ይሰቀል፣ ንጉሳችሁ አለ ጲላጦስ። ጲላጦስ ንጉሳችሁ ሲል ምንድነው ያሉት? ከቄሳር በቀር ንጉስ የለንም አሉ። ታውቃላችሁ? አደባባይ ላይ እግዚአብሔርን ካዱት። አንፈልግም ከቄሳር የአሕዛብ ንጉስ በፊታቸው እንዴት ፈቀዱ የሚል ቃል አለ ብሉይ ኪዳን ላይ። ተቆጣው ይላል እኮ የአሕዛብ ንጉስ በፊታቸው እንዴት ፈቀዱ ይላል። ቄሳር ነው ንጉሳችን፣ ይህንን አስወግደው አሉት። ተውኝ አላለም ኢየሱስ። እስከዛ ጠርዝ ድረስ እግዚአብሔር ታግሶናል። እስከዚያች መጨረሻዋ ሰዓት ድረስ እግዚአብሔር እከፍላለሁ ይላል። ሲሰድቡት ስለዚህኛውም ስድብ እከፍላለሁ ይላል። ጎኑን ሲወጉት ስለዚህኛው ማሰቃየታችሁም እከፍላለሁ። ይህንን ሁሉ አልፌ ነው ገንዘብ ማረጋችሁ ይላል። ገዳዮቹን፣ ሰቃዮቹን፣ ረጋሚዎቹን ኢየሱስ እየተንከራተተ ተሰቃየ ሲሄድ ምን ብለው ነው የጮት? እርግማኑ በእኛና በልጆቻችን ላይ ይድረሳሉ። ምን አይነት ጭካኔ እኮ ነው ሰው! ይሄንን ሁሉ ሲሉ ግደለው፣ ስቀለው፣ በዚህ ምክንያት የሚመጣ እርግማን ካለ በእኛ ቀጥሎ በልጆቻችን ይድረስ አሉ። ይሄንን ሰው አስወግደው፣ አንፈልገው። አውቀውት ይሁን ስሜታዊ ሆነው ይሁን አላቅም፣ ከፍለዋታል። በርግጥ ከፍለዋታል። እግዚአብሔር ግን ምንድነው ያለው? እምራለሁ። ኢየሱስ ይሄንን ሁሉ ሰበሰበና መጨረሻ ላይ መስቀል ላይ ሆኖ እንደዚህ ያለ የሚያደርጉትን አያውቁምና እስከዛች ሞመንት ድረስ የተደረገውን ሰበሰበው። ወግተውት፣ ገርፈውት፣ የሾህ አክሊል አድርገው አሰቃይተውት መሞት ይሻላል ከዛ አይነት ሲቃይ። ሞት ይቀላል በዛ መንገድ ከማለፍ። እዛ ድረስ ያለውን ስብስብ አደረገውና ተሸከመው። የዓለምን ሁሉ ኃጢአት ኢየሱስ ላይ ተሸከመ። አየህ፣ በዚህ ያህል ገንዘብ ግዛው፣ ሄጄ በአደባባይ ገዛዋት ያለው ኢየሱስ አደባባይ ነው ትራንዛክት ያደረገው። አየህ፣ እግዚአብሔር አደባባይ ነው ዋጋ አውጥቶ የከፈለው። ሉትሮ ራንሰም በደሙ በተደረገ ቤዛነት
አደባባይ ላይ ነው ሄዶ ሆሴ ሚስቱን የገዛት። እግዚአብሔርስ አደባባይ ላይ ነው፣ በጓዳ አይደለም የተከናወነው። ይሁዳ ነው ጓዳ ገብቶ 30 ጥሬ ብር ያለው። እግዚአብሔር የሰው ልጆችን ለመዋጀት አደባባይ ነው ደም ያፈሰሰው። አደባባይ ኢየሱስ ይቅር ያላለው ያልተማረ ኃጢአት የለም። እግዚአብሔር የዛን ቀን ቀረ ያለው በደል የለም። በሙሉ ሰብስቦ በልጁ ደም እግዚአብሔር የሚገባውን ክፍያ ተከፍሏል አለ። እንዲያው በጸጋው ይጸድቃሉ አለ። ማማን ይጽደቅ አሉት ሁሉም። ደና ሰው ይመረጥ ሲባል አመንዝራይቱን ሚስትህን ነው ሂድና ከአደባባይ ግዛ ያለው። ደናው ነው አይደለም። የበደለ ኃጢአተኛውን፣ አመፀኛውን፣ ክፉ የተባለው ማር ይቅር በል። ይቅር እላለሁ እኔ እግዚአብሔር ቅዱስ ነኝ። ሆሴ ደካማ ነህ። ሆሴ አቅም የለህም። ሆሴ አንተም በተለያየ መንገድ ትደክማለህ፣ አቅም ታጣለህ። ሂድና ማር። እኔ ቅዱስ ነኝ፣ ስተት አልባ ነኝ፣ ህዝቤ በድሎኛል፣ እመራዋለሁ። እንደዚህ እንዳትሆኑ ነው እያላችኋለሁ። ዋጋ ከፍዬን የገዛሁት ህዝቤን፣ በጣም ዋጋ አስከፍላችሁን የገዛኋችሁ። ከዛ የመጨረሻ ቁጥር ምዕራፍ 11 ላይ አንድ ቃል አንብብላችሁና ጨርሰው። ምዕራፍ 11 እስራኤል ገና ሕፃን ሳለ ወደድኩት፣ ልጄንም ከግብፅ ጠራሁት። ይህን ቃል አታስታውሱትም? አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ ወደ ግብፅ ምድር ዮሴፍና ማርያም ይዘውት ሄደው ልጄን ከግብፅ ጠራሁት የሚለው በኢየሱስ ነው የተፈጸመው። ይሄ ቃል እግዚአብሔር ልጄን ከግብፅ ጠራሁት ይልና እስራኤልን ምንድነው ለቀጥሎ? እስራኤልን ገና ሕፃን ሳለ ወደድኩት አለ። ስለኛ ነው አይደለም የሚያወራው? ስለ እስራኤል እኮ ነው የሚያወራው። ገና ሕፃን ሳለ ምንም ሳያውቅ ወደድኩት አለ። ይሄ ገና እስራኤል አሁን እስራኤል አድጓል። ይሄ የምርኮ ዘመን ስለሆነ በጣም አድጓል። ከግብፅ ጠራሁት ማለት በሙሴ በኩል እግዚአብሔር ያደረገውን ማዳን እያወራ ነው። ያኔ ገና አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ ምናምን ገና እስራኤል ልጅ ነበር አለ። ገና ሕፃን ነበር እስራኤል። ገና በግብፅ ምድር እያለ ምንም ወደዚህና ወደዚህ አያውቅም ነበር እስራኤል። ገና ሕግ አልሰጠውትም አለ። ግብፅ እያለ ምንም የማያውቅ እስራኤልን ልጅ ሆኖ ወደድኩት አለ። እንደዚህ ወደድኩት አለ። ከዛስ እግዚአብሔር ምድረ በዳ ላይ ቆሞ ከግብፅ ጠራሁት አለ እስራኤልን ናውጣ። አሁን እግዚአብሔር እስራኤልን ከግብፅ ጠራሁት ይላል። ዝም ብሎ ናውጣ ያለ አይመስልም? ዘጸአትን ያላነበበ ሰው ሆሴን ብቻ የማንበብ ዕድል ያለው ሰው ባይዘው ናውጣ ብቻ አይመስልም? 10ሩ ተአምር፣ በኩር መግደል፣ በረዶ ማዝነብ፣ ጨለማ ማድረግ፣ እባጭ ማድረግ፣ ይሄንን ሁሉ ሰብስቦ እግዚአብሔር ጠራሁት። ለካ ሲጠራ ነው እግዚአብሔር ሲጠራ አንተ ያን ሁሉ አርጌ ጠራሁት ህዝቤን ልጄን ከግብፅ ምድር ናውጣ። እስራኤል ከግብፅ መጠራቱን ጌታ ኢየሱስ ክርስቶስ ደግሞ በአካል አሳየ። ብሉይ ኪዳንን ሰብስቦ ጌታ ኢየሱስ ክርስቶስ ስለፈጸመው ሰብስቦ ፈጸመው። ወደ ግብፅ መውረዳቸውን ግብፅ ወርዶ አሳየ። ከዛ ተመልሰው 40 ዓመት ያክል በምድረ በዳ መቆየታቸውን 40 ቀንና 40 ሌሊት ጾሞ ጸልዮ አሳየ። ከዛ ወደ ከነዓን ምድር መድረሳቸውን ጌታ ኢየሱስ ክርስቶስ በጣም ይፋዊ በሆነ አይነት መንገድ አገልግሎቱን ጀምሮ ምልክቶችና ድንቆችን ተአምራትን ሙሴ በምድረ በዳ ያደረገውን በሙሉ ጌታ ኢየሱስ ክርስቶስ ደገመው። ስለራሱ ሲናገር ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅ ሊሰቀል ይገባዋል እያለ ታይፖሎጂካሊ ሙሴ የኔ ምሳሌ ነው፣ በምድረ በዳ ያረጉት ጉዞ ይሄ ነው አለና ወደ ከነዓን ምድር እግዚአብሔር ዮርዳኖስን እንዳሻገረ በጌልጌላ ሸለፈታቸው እንደተወገደና ኢያሪኮ ሰጥማ ያ ምድር እንደተወረሰ ጌታ ኢየሱስ ክርስቶስ ዮርዳኖስ ማለት ትርጉም ሞትና ፍርድ ማለት ነው። ሞትና ፍርድ ተከፍሎ መሻገራቸውን ለማሳየት ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ። ወደ ከነዓን የገቡት ሞትና ፍርድ ተቆርጦ ጌታ ኢየሱስ ክርስቶስ መስቀል ላይ ሞቶ ከነዓንን ከፈተ። ለአባቶቻችሁ ተስፋ ያረኩት ይሄ ነበረ፣ ኑ ግቡ ያላቸውን ጌታ ኢየሱስ ክርስቶስ እግዚአብሔር በእኔ በኩል ተስፋ የሰጣቸው ይሄ ነው፣ ወደ ዘላለም መንግስት ኑ፣ በእኔ በኩል ተቀላቀሉ።
የብሉይ ኪዳን ታሪክን ጌታ ኢየሱስ ክርስቶስ በ33 ዓመት ተኩል ስብስብ አድርጎ ድርግ አለቀ። መጽሐፍት ሁሉ ተፈጸሙ። የቀረ የብሉይ ኪዳን ትንቢት የለም። ኢየሱስ ሰብስቦ ጨርሶታል። ለዛ ነው ጌታ ኢየሱስ ክርስቶስ የመጨረሻ የእግዚአብሔር ምሕረት እሱ ነው። የመጨረሻ የእግዚአብሔር መገለጥ እሱ ነው። የመጨረሻው የእግዚአብሔር ኃይል እሱ ነው። የመጨረሻው የእግዚአብሔር ጥበብ እሱ ነው። የመጨረሻው ሊቀ ካህናችንም ኢየሱስ ነው። እግዚአብሔር በክርስቶስ ኢየሱስ በኩል ጨርሷል።